አንደኛው እኔ ራሴ ማለት ይቻላል ብዙ ጊዜ ሲላችሁ ወይም ደግሞ ሲነግራችሁ ያቆየሁት ነገር አሁን ላታ ደርሶ ግን ይሄ ነገር እንዴት ነው የሚለው ጥርጣሬ ውስጤ ላይ እያደረብኝ ነው። ምክንያቱም የእያንዳንዱን ነገር አይታችኋል ወይም ደግሞ አይተናል ብዬ ነው ማስበው። አሁንም ድጋሜ ሄርሜላና እንዲሁም ደግሞ አብርሽ በሌላ አዲስ ነገር እየመጡ ነው። ይሄ ማለት ደግሞ ብዙ ጊዜ ብዙዎቻችን ማለት በሚቻል ልክ ያኔ አይ አብርሽ እኮ ሄርሜላ ላይ እየተጫወተዋ ወይም ደግሞ እየነገደባት ነው ብለናል በነገራችን ላይ። ምክንያቱም ከሩታና ከአብርሽ ያሳለፉት ጊዜውና እንዲሁም ደግሞ ብዙ ጊዜ በህይወታቸው አንደኛው መስፈርት ያኔ በዚህ ጭቅጭቅ ነው በሆነ አላ አይደል በትዳራቸው ዙሪያ ነበር ማለት ነው። ይሄንን በማለትም ደግሞ ብዙዎቻችን ሀሳብና እንዲሁም ደግሞ አስተያየት ስንሰጣቸው ቆይተናል። ይሄም ማለት አንዳንዶቻችን አይ እንግዲህስ የሩታ ነገር አብቅተዋል፣ በቃ አሁን አብርሽ ያሰበው ወይም ደግሞ አብርሽ ወደፊት የሚሆነው ከሄርሜላና ከሄርሜላ ብቻ ነው። የተወሰነ ሰዎች እንደዛ የተወሰነ እኛ ደግሞ ምን ብለናል? አይ እንግዲህ መቼም ቢሆን መቼ ሩታን አብርሽ ሊተዋትና እንዲሁም ደግሞ ሊለያዩ አይችሉም ብለን ነበር ማለት ነው። ለማንኛውም አንዳንድ ሀሳብና እንዲሁም ደግሞ አስተያየት ለመስጣት ስትፈልጉ ስትገቡ ስታዳምጡ በመጀመሪያው ቪዲዮውን ማዳመጥ ያኔ ይሄ የመጣው ነገር ወይም ደግሞ የሚናወራው ነገር ስለምንድን ነው ስለማን ነው የሚለው በመጀመሪያ ተረጋግቶ ማዳመጥ ከዛም በኋላ ሀሳብና አስተያየት መስጣት እኔ ተገቢ ነው ብዬ አስባለሁኝ። እሺ ያም ሆነ ይህ አሁን አብርሽና እንዲሁም ደግሞ ሩታ ትላንት በተፈጠረውም ነገር ይሆን ከዚህም ማለት ከትላንትም ቪዲዮ በኋላ ይሆን የእያንዳንዱን የምናየው ነገር የሩታና እንዲሁም ደግሞ የአብርሽ ነገር አብቅቶ ነው እውነት ነው እንዴ የምንለው ጥርጣሬ ውስጥ አስገብቶናል። ይሄም ማለት ብዙዎቻችን አይ በሄርሜላ እየነገደበት እንጂ ወዷት አይደለም፣ ዞሮ ተዛዞሮ ታሽከርክሮም ቢሆን ወደ ሩታ ማሄዱ ማይቀር ነገር ነው ያልነው እኛ አሁን ጥርጣሬ ውስጥ እየገባን ነው። ምክንያቱም ትላንት የእያንዳንዱን ነገር አይተን ነበረ። ታርቋል ተብሎ ካላይ እንትን አይተን የኒ ብዙዎቻችንም አይ ትክክል ነው እንኳን ታረቁ የሚል ነበር። እንዲሁም ደግሞ በመጀመሪያ ቪዲዮ ያዳመጥንኛ ደግሞ አይ እንግዲህስ እንዳልኳችሁ አብርሽ የሩታ ነገር አልቆለታል እንዴ የሚንል ጥርጣሬ ያስገባን ማለት ነው። ምንድነው የተካሄደው የነበረው የእያንዳንዳችሁ አይታችኋል ብዬ አስባለሁኝ። ምንድነው ሲካሄድና እንዲሁም ደግሞ ሲነጋገሩበት የነበረው ነገር ሩታ ሁሉንም ነገር ትቻለሁኝ፣ በቃ አሁን እኔ ነኝ፣ በቃ ለሁሉም ነገር ጥፋተኛ እኔ ነኝ። ግን ይህንን ሲልህ አንተ ሳትፈልግ አብረን እንሁን ማለት አይደለም። ያም ሆነ ይህ ደግሞ ልጅህን ለማያዝ ስትመጣ እኔን ፊት ነስተህ ልጅህን ደግሞ እንዴት ነው ብለህ ከልጅህ የተወሰነ ጊዜ አሳልፈህ የምትሄደው ነገር። ስለዚህ መሆን ከሆነ ማለት አንድ ላይ የምንችል ከሆነ በጣም ደስ ይለኛል፣ አብረን መኖር ከቻልን ማለት ነው። ካልቻልንም ደግሞ እኔ ይቅርታ እንጂ ሌላ ነገር አይደለም ብላ ነበር። በዛን ሰዓት አብርሽም ምን እንዳላ ሰምታችኋል ብዬ ነው ማስበው። አይ እንግዲህስ የኔ ነገር እንደሆነ ከመጀመሪያው እስካሁን ሲናገርና እንዲሁም ደግሞ ሲነግረሽ ቆይቻለሁኝ። ኢቤስ ሲመጣም ደግሞ ሌላ ስሜት የሚሰማሽ ከሆነ እንግዲህ እኔ ልጅ ይደግና ፈልጎኝ እኔ ራሴ አባቴ የት ነው ብሎ ሲመጣ እኔ ያዛነ ይቀበለዋለሁ። ስለዚህ የሰጣኝ ልጄን ፈጣሪ ያሳድግልሽ፣ ያሳድገው በጋራ አያለው አሳድገዋለሁ አግዘሻለሁ ብዬ ነበር። እኔ ሲመጣ ሌላ ስሜት የሚሰማሽ ከሆነ እና እንዲሁም ደግሞ ሌላ የምትረበሽ ነገር ካለ እኔ አልመጣም ብያለሁ። አሁንም አልመጣም። የአብርሽ የመጨረሻው ውሳኔ ነው እንዴ ይሄ ነገር የምንል ጥያቄ የፈጠረብን ይሄ ነው። ምክንያቱም ከዚህ በፊት አብርሽን የምናውቀው በዚህ ስሜትና በዚህ ሁኔታ አይደለም። አለ አይደል የሆነ ብዙ ጊዜ አብርሽ ቆርጣና አይደለም ያኒ የሆነ ሩታም ላይ ሲሄድ የሚሰማው ስሜት ሌላ ነው። እንዲሁም ደግሞ ሄርሜላ ጋርም ሲመጣ የሚሰማው ስሜት ሌላ ነው። በዚህ መካከል ደግሞ አብርሽ ቆርጣና ወንድ አይደለም እንዴ የምንለው አለን። እኔም ራሴ ላለሁኝ እንዴ ለምን አንድ ላይ ወይም ሩታ ላይ ቁርጥ ብሎ ከሩታ አብሮ መኖር አይቀጥልም? ወይም ደግሞ አንድ ላይ ቁርጥ ብሎ ወይም ከዚህ ሄርሜላን እውነት ከወደዳትና እውነት የሚያፈቅራት ከሆነ ከሷ ጋር ለምን ህይወት አይቀጥልም? ስለዚህ በሁለታቸው መካከል ለምንድን ነው የሚጫወተው? አብዞ ደግሞ ሄርሜላ ላይ እየተጫወተ ነው ብያችኋለሁ ብዙ ጊዜ ማለት ነው። ይሄም ማለት ሩታ
እንዲሁም ደግሞ አብርሽ ብዙ ጊዜ ተጣልቶ ብዙ ጊዜ ስለታረቁ አሁንም ይሄም ነገር ሰሞኑንም የተካሄደው ወይም ደግሞ የሚካሄደው ነገር በሙሉ ዞሮ ተዛዞሮ መታረቃቸው ስለማይቀራ በዚህ በሶስታቸው መካከል የምትጎዳው ማናት? ሄርሜላ ናት ብዬ ብዙ ጊዜ አውርቻለሁኝ። ይሄም ማለት አንዳንድ የሚያሽቃብጡ አይ እንግዲህስ በቃ ሩታ ትቶ ወደ ሄርሜላ እየመጣ ነው፣ እንዲሁም ደግሞ እውነት ከማውራት ወደ ኋላ የለም የምንል እኛ ደግሞ አይ እንግዲህስ ሄርሜላ ላይ እየተጫወተ ነው ብለን አውርተናል። ነገር ግን ደግሞ በትላንት ባየነው ነገርና እንዲሁም ደግሞ ትላንት ባደረጉት ወይም ደግሞ በተነጋገሩት ንግግራቸው የተረዳ ነው እንዴ እውነት የሩታ ነገር ቆርጦለት ነው እንዳልኳችሁ ወይም ደግሞ ሰሁንም እያስመሰለ ነው አብርሽ የሚል ጥያቄ ፈጥሮብናል። ያም ሆነ ይህ የትላንት ቪዲዮ እንዳልኳችሁ የሚያሳየው የሩታ ነገር እንደቆረጣለትና እንዲሁም ደግሞ ሩታን ከዚህ በኋላ ማያትም ይሁን እንዲሁም ደግሞ ልጁንም ለማያት እንደማይሄድ አስለን ሩታ ያለችበት ቦታ አልደርስም፣ እንዲሁም ደግሞ የመጨረሻ ውሳኔ ነግራችኋለሁ ያለው ቦታ ነው። ያኒ ምናልባት ይሄ ነገር በቃ የሩታ ነገር አበቃ እንደ የምንለው ማለት ነው። ምን ባለው ነው አይ እንግዲህስ እኔ እንደዛ ከሆነ አንቺ የምታስጨንቅኝና እንዲሁም ደግሞ ልጄንም ይቅርብኝ በቃ ሲያድግ አባቴ ብሎ መምጣቱ ስለማይቀራ የዛኔ ደግሞ አባቴ ብሎ የመጣ ጊዜ እኔም ልጄ ብዬ ይቀበለዋለሁኝ። ይሄንንም ደግሞ አይሆንም ካልሽ አንቺ ጸባይሽ አስተካክይና ከዛም በኋላ እኔ ይመጣለሁኝ ልጄን አይቼ በሰላማዊ መንገድ ይወጣለሁኝ። አይ ቤትም ሲመጣ ደግሞ የምትረበሽ ከሆነ እንደዛው ያኔ የሆነ መንገድ ላይ ቀጥረሽኝ ያንን ቦታ መጥቼ አያለሁኝ። ያም ደግሞ አይቻልም ካልሽ እኔ ምንም ማድረግ አልችልም። አይ እንግዲህ የሆነ ነገር ቢሆን ጸጸቱን ምቺው ከሆነ የመጨረሻው ያኔ እውነት ለሄርሜላ ስሜት አለው እንዴ? እውነትም ደግሞ የሩታ ስሜት ማለት የሩታ ፍቅር አብቅቶለት እንዴ ያልነበት አንደኛው መስፈርት ይሄ ነው። ምክንያቱም ሰው የመጨረሻው ንግግሩ ከማንም ነገር ተስፋ ሲቆርጥና እንዲሁም ደግሞ የሆነ ነገር ሲያስጨንቀው አይ ከዚህ መኖር እንደ ወለ መኖር ነው የሚሻለኝ የኔ መኖር ትርጉም የለውም ብሎ ራሱን ለራሱ መጥፎ ቦታ ወይም ደግሞ ያኒ ወዶ የሆነ ነገር ይሆናለው የሚል ሰው የለም። ግን የሆነ ነገር ሲደራረብበትና እንዲሁም ደግሞ ከአቅሙ በላይ ሲሆን ነው አይደል ይሄ ውሳኔ። ስለዚህ አሁን ለታ አብርሽ የሩታ ነገር ጫርሶለታል። እንዲሁም ደግሞ ወደ ሄርሜላ ተካተዋል እንዴ የምንለው ማለት በራሴ በኩል እናንተ ነው የምታውቁት። አንዳንዶች እዚህ ጋር የሚያሽቃብጡት የሚያስመስሉ ብዙ ልጆች አሉ። ግን እንደራሴ ትላንት ካየሁት ቪዲዮ እስከዛሬ ምናልባት ሰምታችሁኝ ሊሆን ይችላል። እስከዛሬ ሲላችሁ የነበረው ነገር አይ እንግዲህ መቼም ቢሆን መቼ አብርሽ የሩታ ነገር የሚቆርጥለትና እንዲሁም ደግሞ የሚያበቃለት ነገር የለም። ግን አሁን ምናልባት ትላንት ከተናገረው ንግግር በኋላ ሁላችንም የመጨረሻ ነው እንደ ይሄ ነገር አስለን በቃ እውነት ነው እንደ የሚለው ውስጣችን ላይ ጥያቄ ወይም ደግሞ ሆነ በቃ ያኒ ራሴን እንትላለው አጠፋለሁ እንደዛ ከሆነ ግን በኋላ ጸጸቱን ምትሲው ከሆነ ካለው በኋላ ትንሽ ልቤ ላይ በቃ እውነት ወደ ሄርሜላ አምርቶ እንዲሁም ደግሞ ሩታ ቀራች እንዴ እያልኩኝ ነው ማለት ነው እኔ ራሴ ለራሴ ወይም ደግሞ በነገራችን ላይ እዚህ ጋር ሁላችንም እንደ መልካችን ሁላ አተሳሰባችን አረዳዳችን ሁሉ ነገራችን ስለሚለይ እኔ ግን ያኔ ትላንት እንደዛ ካላ በኋላ የሩታ ነገር እንደቆረጣለትና እንዲሁም ደግሞ የሩታ ነገር እንዳበቃ ነው የተረዳሁት። ዞሮ ተዛዞሮ የአብርሽ ወንድም ተስፋ መቁረጥ የለብሽም። አሁንም መክፈል ያለብሽን ዋጋ በሙሉ ክፈይ። እንደ መጀመሪያሽ ደግሞ ፍቅሩን ምኑን እንትን በይ አንቺም ተረጋግተሽ ዋጋ ክፈይ እያላት ነበር። ዞሮ ተዛዞሮ ምናልባት እንዲታረቁ ይችሉ ሆናል። ምናልባትም አላቅም። ከትላንት ንግግሩ በኋላ ትንሽ ጥርጣሬ ገብቻለሁኝ። እስከዛሬ ሄርሜላ በዚህ ማከል የምትጎዳው እሷ ናት። ለሷ እኔ እንዲሁኝ የምትሏት እናንተ አራ ተረጋጉ ሲላችሁ ቆይቼ ነበር። ለማንኛውም ለዚህ በአዲስ ሆናችሁ ላይክ ማለት ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ ማድረግ አትርሱ። በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። ባይ ባይ።